ቤቱ የነጮችን ፎቶ ሰቅሎ የሚኖር ህዝብ ሙስሊሞችን ኢትዮጵያ አይደላችሁም የማለት ሞራሉን ግን የት ነው ያገኙ? እስቲ ይሄንን ነገር የገባችሁ ሰዎች እስቲ በአማርኛ አድርጉልንና ኮሜንት ስር። እኔ እኮ ብቻ አይደለም የሚገርም አንዳንዶቻችሁ ምን እንደምታወሩላ ለይታችሁ አታውቁ እኮ ለነሱ አምላክ ተገልጦ ስላዩት እኮ ነው። 3 ሽማግሌዎችን ያው መንታ በእጃቸው ስሎ ሲያበቁ እንደገና በእጃቸው ለሳሉት ስዕል እየሰገዱ ያሉ የለንበትም እሪ ከደሙ ንጹህ የነጮች ፎቶ ሽማግሌ ምን እንደምታወሩን ግራ እየገባኝ ስለሆነ እስቲ የምታውቁ ሰዎች ካላችሁ በጨዋነት በኮመንት ስር እየመለሳችሁ እጅግ በጣም በሚያስገርም መልኩ አክሱም እያለን በአዲስ አበባ ዩኒቨርሲቲ ውስጥ ለመተውልናል። የዚህ ሁሉ የአጥንት ጀርባ ደግሞ የእፎይ ሚስት ናት እያሉ ነው። የእፎይ ሚስት ማን ነው? እናንተ እምነት አለን የምትሉ ከሆነ ኑና በአደባባይ ውይይት እናድርግ። ከዚህ በፊትም ጥሪ ተደርጎላችሁ ነበረ፣ አልመጣችሁም። እፎይም እንደዚህ ሲሰክስ ነው የተበላው። ተይ ሚስቱ ናት ደግሞ የምትሉ ሰዎችም አላችሁ። እናንተ አደቡ። ሀገራችን ኢትዮጵያ በ2017 የፍቅር ግንኙነት የጀመሩ ጥንዶች ፍቅራቸውን ወደ ትዳር የማይቀይሩ ከሆነ አስፈላጊውን እርምጃ ውስጥ ያለው ሲል የኢትዮጵያ የሰላም እንደ ጨዋነት ውይይቱን ለማድረግ ይደወልላታል። እሷ ግን ስልኳን አጂብ ነው ነገሩ። ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም፣ ሁሉ ፒስ አልহামዱሊላህ። ዛሬ ትንሽ ያመመኝ ስለሆነ እስቲ ጉንፋኑ እየበረታብኝ ነው። እውነቴን ነው የምላችሁ። እና እስቲ ሻይ ማፍላት የምትችሉ እንትኖች ካላችሁ እዚህ ስልክ ቁጥር ነው ያለው፣ አፈልልሃለሁ ብትሉኝ በቃ ሲለኝ። እናንተ ግን እንዴት ናችሁ? ክርስቲያን ይሁን ሙስሊም ይሁን ማንኛውም አካል በረሃብ ሲሞት ሙስሊሞች ተጠያቂ እንደሆናችሁ ግዴታ ማወቅ ይኖርብናል። ህይወቱን ለመቀየር በ700 ብር ተስማምቶ የቀን ስራ እየሰራ በረሃብ ብዛት ምሳ እስኪመጣለት መጠበቅ አቅቶት በቆርቆሮ አጥር እንደተደገፈ ህይወቱ ያለፈው ወጣት ጉዳይ መላው ማህበረሰብ እያሳዘነ ይገኛል። ወጣቱ ሁሴን በአላባ ዞን በአንድ አርሶ አደር ማሳ ላይ በቆሎ ለመኮትኮት ተቀጥሮ ስራውን ከጠዋት ጀምሮ በባዶ ሆዱ ሲለፋ የነበረ ሲሆን ምሳው እስኪመጣለት ሳይቆይ ህይወቱ ያለፈ ሲሆን ይህም በከባድ ድካምና ረሃብ ምክንያት እንደሆነ ተገምቷል። በመሆኑ ማንኛውም ቀጣሪ ሰራተኞች ማንነትና የጤና ሁኔታ አስቀድሞ እንዲያረጋግጥ ፖሊስ አስቸኳይ የጥንቃቄ መልእክት አስተላልፏል። ሐሳባችሁን በኮሜንት አጋሩ። ፎሎ በማድረግ ቤተሰቡ እጅግ በጣም ልብ ይነካል። እኛ እያለን ክርስቲያኑ ለመሞት የለበትም እየተባባልን ሙስሊሞች እየሞቱ ሙስሊሞች በአካባቢው እኛ እንደዚህ አይነት ነገር አይመለከተን። እጅግ በጣም በሚያስገርም መልኩ የፍልስጤም የነዛ እንላለን እንጂ ሙስሊሞች በእኛ ሀገር ያሉ ሙስሊሞች እጅግ በጣም ትልቅ ጭቆና እየደረሰባቸው ነው። ትልቅ በደል አለ። ትልቅ የሆነ ችግሮች አሉ በመሃላችን። እነዛን ችግሮች እኛ ካላየን ማን ይሰማል? በተለይ ደግሞ በዚህ አረፋ ላይ አንዳንዶቻችሁ ልብስ ምናምን ለጓደኞቻችሁ ግዙ፣ አረፋ ደርሷል። ሰበር ዜና ኢድ መች እንደሆነ በዚህ ሰዓት ታውቋል። እንግዲህ በሳውዲ የሚገኘው የሰነፈለግ ተመራማሪዎች እንዳረጋገጡት ከሆነ ኢድ የሚውለው በጁማ ቀን እንደሆነ ገልጿል። ያ ማለት በአንድ ቀን 2 ኢዶች እናከብራለን። ተጨማሪም 1 ቀን የመጾም እድል አግኝተናል። እንኳን ሁላችንም አደረሳችሁ ኢድ ሙባረክ እያላችሁ ኮሜንቱን አሸብርቁት። ለምትወዱት ለቤተሰቦቻችሁ፣ ለሙስሊም እህት ወንድሞቻችሁ በሙሉ ቪዲዮ ሼር አድርጉላቸው። እንኳን አደረሰን ኢድ ሙባረክ። በዚሁ እኔም ኢድ ሙባረክ ለማለት እገደዳለሁ። እጅግ በጣም በሚያስገርም መልኩ ግን ኢድ ሲነሳ ልብስ አብሮ መነሳቱ የማይቀር ነገር ነው። ነገር ግን የሴቶች ልብስ እንዴት ነው ዋጋው? 95,000 ብር ብቻ ለአረፋ እንደዚህ ዝንጥ ማለት የምትፈልጉ እነዚህን የሚያማምሩ ቶቦች አስገብቼላችኋለሁ። 3 አይነት የከለር አማራጭ 3 አይነት የከለር አማራጭ አለው። 95,000 ብር ግዙ እያለች ነው። ወዶች ማርከስ ትችላላችሁ። እኔ አባቴ ሞቶም አላለቅስም፣ ሰዎች ሞቶም ባይል የውጭ ሀገር ወንዶች ማለት ነው ሲያገቡ ቬሎ አለብሳ ብቅ ስትል እየያቸው ነው የሚስነኩት። በቃ ለቅሶ በለቅሶ ነው። በቃ አይቷት ማያቀት ነው ሁላ የሚመስለው ማለት በጣም የሚያልቅሰው ምናምን ነገር ፍቅራቸው ይሁን አላቅም። የሀበሻ ወንድሳ ምንም ነገር አያለቅሱም። ለምንድነው? ወንድ ነው አይደል እንዴ? ለምንድነው የማታለቅሱት እናንተ? እንዴ እናንተም እኮ ቬሎ ለብሳ ስትመጣ ወይኔ ምናምን ብላችሁ ማልቀስ አለባችሁ እኮ ያያችሁ። እና ቆይ ቪዲዮ አስቀምጥላችኋለሁ እና
በጣም ነው የሚገርመኝ የውጭ ሀገር ወንዶች ሲያገቡ በጣም ነው የሚገርመኝ ለራሴ እና ይሄንን ለምን የሀበሻ ወንዶች ለምን ደሞ አታለቅስ? ለቅሶ ብዙ አይነት ለቅሶዎች አሉ። በልብ የሚለቀስ ለቅሶ አለ፣ በብዙ ነገር የሚለቀስ ለቅሶ አለ። ነገር ግን እኛ የምናለቅሰው በ95,000 ብር ስንገዛ ምን አስቾከለን? የምናለቅስበት ጊዜ በጣም ቅርብ ስለሆነ ልብሱ ስንገዛ እናለቅሳለን። ችግር የለው። ሲጀመር እናንተ የኛን እንባ ማየት ያስደስታችኋል መሰለኝ። እጅግ በጣም በሚያስገርም መልኩ ምሁራን እንደሚሉት ከሆነ ፍቅር እውር ናት ይላል። በዚህ ሰዓት ደግሞ እውርነቷን እየተመለከትን ያለንበት ሁኔታ ነው ያለው። እጅግ በጣም በሚያስገርም መልኩ የሙስሊም ካፕሎች ናቸው ተብሎ የሚጠረጠሩት ብታይ እየኮራው ነው የምወድሽ፣ ደስ እያለኝ ነው የምወድሽ፣ አትጠገብ ልበልሽ፣ ሰላሜ ልበልሽ፣ እርጋታዬ ልበልሽ፣ ማለዳዬ። ብዙዎቹ በእነዚህ ሙሽሮች እየቀኑ ብዙ ነገሮችን እያወሩ ነው የሚገኙት። ነገር ግን እነዚህ ሙሽሮች ቪዲዮ ስር መታችሁ ተስፋ አለን የምትሉ ሴቶች ግን እናንተ አሜሪካዊ ናችሁ ነውስ ሀገር ውስጥ ያላችሁ ሚሊዮነሮች ናችሁ? እንደዛ ካልሆናችሁ ተስፋ የላችሁም። እሺ እቺ ሴትዮ እኮ ወጣትነቷን በሙሉ አሜሪካ ሀገር ላይ ላቧን ጠፍ አድርጋ ዶላሯን ሰብስባ መታ ነው ይሄንን የመሰለ ልጅ ያገባችሁ። እንደሷ ተስፋ አለን ለማለት እዚህ ጋር እንደማስቀምጥላችሁ እንደ ጄሊ ጣችንን ሸክፈን በመተማ በኩል ለመጓዝ እንሰብስ። ትዳራችሁን ከአይን ይጠብቅላችሁ፣ የተባረከ ይሁንላችሁ እንላለን። ወንዶች ግን አሁን ፍቅርን እኔ አንድም ቀን ከትልቅ ሰው ፍቅር ይዘኛል ብዬ አስቤ አላውቅም ነበር። እማማን በጣም ማፈቅራቸው አይታችኋል። ሞገሳቸው ራሱ ቁንጅናዋን ተመልከተው፣ ቁንጅናቸው ኦ ማይ ጋድ። የፍቅሬን ጥያቄ ተቀበል። ይሁን እንጂ ብዙ ነገሮችን እናውራ እንጂ ከጀርባቸው ምን አይነት ነገር አለ ብለን ጠይቀን እናውቃለን? ከዚህ ሴትዮ ጀርባ ያለውን ታሪክ ሁላችሁም ልታውቁ አልፈለጋችሁም። ከዚህ ሴትዮ ጀርባ ያለው እውነታ ምንድን ነው? እቺ ሴትዮ ማናት? ሮዝ ዳውድ ትባላለች። ለብዙ አመታት ነው እንግዲህ አረብ ሀገር በውጭው ዓለም የኖረችው። ቤተሰቧን ለማኖር ቤተሰቧን ለመጦር እድሜዋን፣ ወጣትነቷን፣ ጉልበቷን የከፈለች ሴት ናት ሮዝ ዳውድ ማለት። ሴቶች ልብ አድርጉ፣ አንድ ነገር ከማድረጋችሁ በፊት ሙድ ከመያዛችሁ በፊት እሷንም ከማብጠልጠላችሁ በፊት ቪዲዮ እየሰራችሁ ዱዊት እያደረጋችሁ እነሱ ላይ ሙድ ከመያዛችሁ በፊት ቆም ብላችሁ አስቡ። ነገ እናንተ ህይወትስ ላይ እንደዚህ ያለ መፈጠሩ በምን እርግጠኛ ናችሁ? ዛሬ ላይ ህይወት ሞላላትና ወደ ኢትዮጵያ መጣ ከሀገሯ ልጅ ጋር እንደምታዩት ወዳና ፈቅዳ አግብታ ተደስታ እየኖረች ባለችበት በዚህ ሰዓት የነሱ ቪዲዮ እጅግ መነጋገሪያ ሆኗል። ብዙ ሰው ሙድ እየያዘባቸው እየፎገራቸው እየሰደባቸው ነው የሚገኘው። እሱንስ ምን ቢቸግር ነው እቺን አሮጊት አግብተህ የምትኖረው? አሁንም ዛሬም ነገም ሴት እህቶቻችን በአረቡ ሀገር በውጭ ሀገር እድሜያቸውን፣ ወዛቸውን፣ ወጣትነታቸውን፣ ጉልበታቸውን እየከሰከሱ ያሉ ሴቶች ለቤተሰብ በሚከፍሉት ዋጋ የማግቢያ ጊዜያቸው አልፎ እንደ ሮዝ ሙድ የሚያዝባቸው ነገ እንግዲህ ለማግባት ወደ ሀገራቸው የሚመጡ ሴት እህቶቻችን ነገሩ በጣም ከባድ ነው። ከዚህ በፊት እቺ ልጅ ካስታወሳችሁ በትችት ነው ራሷን ልታጠፋ ጫፍ ላይ ደረሰችው። ራሷንም በዛ ምክንያት ያጠፋችው። እንደምታውቁት ባለትዳሮችም ነበሩ። እሷ ለእሷ አትመጥንም ብሎ ብዙ ወንዶች ሴቶችን በብዛት ቪዲዮ እየሰሩባት በብዛት እሷን እየኳነኗት ነበር። ነገር ግን እነዚህ ሰዎች በትዳሩ ዓለም ላይ ወደ ሚዲያ ባይመጡ ኑሮ እንደፈለጉ እንደልባቸው የሚኖሩ አይነት ሰዎች ነበሩ። ሚዲያ ላይ ከወጡ በኋላ ግን ብዙ ትችቶችን መቋቋም ስላልቻለች እቺ ልጅ ራሷን አጥፍታለች። አሁንም ደግሞ እንደነዚህ አይነት ሴቶች ወደ ሚዲያው ሲመጡ እጅግ በጣም ትልቅ ሪስክ ነው ያለው። ነገር ግን ይሄንን አስመልክቶ ሀያት አልሳርተውኝ ችግር የለውም እኔ ምን ነው ልቀፋ አልኩ አንጋልክ ምንድን ነው ጌም አንጫወትም ካላቀፍኩ እንዲህ አልፈልግም። በቃ ውጣ ካልፈልግ ጠረጴዛ አንጠቃቀፍ ጌም እንጫወት። አንጫወትም እንዴ እኔም ዛሬ ደክሞኛል። አንፈልግም እኮ ውጣና ከሀቢባ ጋር ተቃቀፍ። አያገባኝም። እኔ በቃ እኔ አልጫወትም። በቃ አያት ተረጁ እንጂ ደክሞኛል እያለሽ አንዴ ከደከመው ደግሞ ማቀፉ የሚከብድ ነው። የገበያ ብር ማጠየቅ ሚስት 200 ዓመት በላይ ነው የምንኖረው። ይህ በሳይንስ የተረጋገጠ ነው፣ በአካባቢ ሳይንስ። እንዲሁም ደግሞ የገበያ ብር የምትጠይቅ ዝም ብላ የምታምስ የምትበጠብጥ እንደ ጆርጅስ ምናምን
ሲገባ ሲወጣ በቅንዲቧ ምሸኝ ሴት ደግሞ እስከ 38 በዛ ተብሎ 45 ዓመት ነው የምትቆየው። ገንዘብ የማትጠይቅ ሚስት ግን 200 ዓመት በላይ ነው። ያውም ሳይንስ አካባቢ ሳይንስ ሸውዶናል። እዛ በላይ እንደሚቆዩ ለባሏ ክብር የምትሰጥ እና ሸር አድርጉላቸው ነው። ኦሪጂናል መረጃ ነው። አንድ ሰው እንዳያመልጥ። አካባቢ ሳይንስ ለዘላለም ይኑርልን። የአካባቢ ሳይንስ በብዛት እንግዲህ በብዙ ሰዎች ላይ የተጠና ነገር ስለሆነ ልክ የመሆን ቻንሱ 95.5% እንደሆነ የአካባቢ ሳይንስ ይገልጻል። እጅግ በጣም በሚያስገርም መልኩ ለእፎይ ድረናታል እየተባለች ያለችው አንድ እህታችን ውይይት ጥሪ እሷም አቅርባል። አላህ ላይ ስታላግጡ ለአላህ እግር እጅ እየሰጣችሁ እስልምናችንን ስታሰድቡ የነበራችሁ ወሃብዮች ዛሬ ደግሞ እኛ ሙስሊሞች ኑ ከኛ ጋራ እንወያይ ሲል ወንድማችን ኡስታዝ ሰዒድ እኔ በቃለሁኝ ለእናንተ መሻይኽ መጥራትም አያስፈልግም እያለ ጥሪ አድርጎላችኋል። እናንተ እምነት አለን የምትሉ ከሆነ ኑና በአደባባይ ውይይት እናድርግ። ከዚህ በፊትም ጥሪ ተደርጎላችሁ ነበር፣ አልመጣችሁም። የእናንተ እምነት ምን እንደሚመስል በራሳችሁ አንደበት እፎይ ቤት መስከራችኋል። ስለዚህ እኛም ደግሞ እኛ ሙስሊሞች ማለት እነማን እንደሆነ ማሳወቅ ግዴታችን ስለሆነ አላህን በዚህ መልኩ አሰድባችሁ ፍጡራንን እያመለካችሁ አትኖሩም በማለት ደግሞ ውይይት ተጋብዛችኋል፣ ተጠርታችኋል። አክብሮ ጥሪውን አክብሮ መምጣት ደግሞ ትልቅነት ነው። ጠሪ አክባሪ ነው። ጠርተናችኋል። በወንድማችን ኡስታዝ ሰዒድ ቤት ሁሱም ይሁን ሌላ ኡስታዝ ካላችሁ ሌላ ሼክ ካላችሁ ይዛችሁ መቅረብ ትችላላችሁ። ወንድማችን ሰዒድ ግን እኔ ራሴ በቂ ነኝ ማንም አያስፈልግም በማለት ይሄው ራሱን አዘጋጅቷል። ስለዚህ መልካም እድል። አስባችሁታል? እነዚህ ሰዎች ካዕባንና አካባቢዋን ቢሰጧቸው እንዴት ሊያለመልሙ እንደሚችሉ ግን አስባችሁታል? ወላሂ ጫት መቃሚያ ነበር የሚያደርጉት። እጅግ በጣም ለዲን ትልቅ ችግር የሚሆኑ ህዝቦች ናቸው። ሀገራችን ኢትዮጵያ በ2017 የፍቅር ግንኙነት የጀመሩ ጥንዶች ፍቅራቸውን ወደ ትዳር የማይቀይሩ ከሆነ አስፈላጊውን እርምጃ ውስጥ ያለው ሲል የኢትዮጵያ የሰላምና የፍቅር ሚኒስቴር አስታወቀ። በሀገራችን በኢትዮጵያ 2.5 ሚሊዮን ፍቅረኛሞች አሉ። ነገር ግን የማይጋቡ ከሆነ የሚገባውን እርምጃ እንወስዳለን። የኢትዮጵያ የፍቅርና የሰላም ሚኒስቴር ክቡር ዶክተር አሸናፊ በፍቅሩ እንዳሉት ከሆነ በሀገራችን በያዝነው ዓመት ከ2.5 ሚሊዮን በላይ ፍቅረኛሞችን ማፍራት ተችሏል ሲሉ ተናግረዋል። በሀገራችን ኢትዮጵያ 2.5 ሚሊዮን ፍቅረኛሞች አሉ። ይሁን እንጂ እነዚህ አዳዲስ ጥንዶች ፍቅራቸውን ወደ ትዳር የማይቀይሩ ከሆነ የሀገራችን የኑሮ ውድነት በ50% ይጨምራሉ ሲሉ ተናግረዋል። የፍቅርና የሰላም ሚኒስትሩ አክለውም እነዚህ ጥንዶች የሰርግ ቀናቸውን በመወሰን ሰርጋቸውን ሊያበሉን ይገባል ሲሉ ተናግረዋል። ሮይተርስና አልጀዚራ ትላንት ባወጡት መረጃ የኢትዮጵያ የፍቅርና የሰላም ሚኒስቴር ይህንን የጋብቻ ዘመቻ ሊያስጀምር የፈለገው የሰርግ መብላት ፍላጎቱን እንጂ የኑሮ ውድነቱ ጋር ምንም የሚገናኝ ነገር የለም ሲሉ ተችቷቸዋል። ፎዚ ይህን ነገር እኔ የለሁበትም። ነገር ግን ሰርጉን ከጠራሽ ጫት ይዤ መምጣት የማይቀር እንደልቃለን። በዛው ሰርግ ማምሮኛል። እዚህ ቤተሰቦች እርስ በርስ እየተፋጠጠን እንጂ ማንም ሰርግ እየተጠራራ ስላልሆነ በቤታችን ደግሞ ብዙ ሰርጎችን የማረግ ፕላን ስላለን አንቺ ቁጭ እያልሽ ስለሆነ ፎዚ ልናጋባ ጫፍ ላይ ደርሰናል። ነገር ግን እፎይ ደግሞ ከኢምራን ጋር ያድርግ ተብሎ እጅግ በጣም ብዙ ግፊቶች እየተደረጉ ነው። እንኳን የእስልምናን እምነት ልረዳ የኔ ራሱ ቸግሮኛል። 88 የተለያየ መጽሐፍ ቅዱስ ይዤ አንሳን ፊገር አውት አሁን እኮ ታውቃላችሁ። ጠዋት ተነስቼ ጌት እንዲህ እኮ ነው የማደርገው። ጠዋት ተነስቼ እኮ የትኛውን ነው ትነይ ይሄ ነው ይሄ ሁሉ መጽሐፍ ቅዱስ ነው ጋይ እዛው መጽሐፍ ቅዱስ ይሄ ሁሉ አንሳን ፊገር አውት የትኛው ነው እውነት ኤኒ ማኒ ነው የትኛው ነው ትክክለኛው? የኦርቶዶክሱ ነው? የግሪኩ ነው? የጴንጤው ነው? የካቶሊኩ ነው? የአንግሊካኑ ነው? የሜትሪስቱ ነው? የኪንግ ጄምስ ቨርዥኑ ነው? ምናምን ነው። እኔ አም ስቲል ስታዲንግ ዲስ አስባችሁ እንግዲህ ቁርአን ስትመጡ አንድ ነው ያለው። አንድ ቁርአን ያለው just one ነው ያለው አንድ። የኛው ገና 33000 ዲናሚኔሽን ሰጣችሁና አምቻለ ፊገር አውት። ቁርአን አንድ ነው መቼም የማይለወጥ ከላሙላህ። ነገር ግን ለአክሱም እያለቀሰን ባለበት ሰዓት ላይ እዚህ ጎረቤታችን የአዲስ አበባ ዩኒቨርሲቲ እጅግ በጣም የሚገራርሙ ነገሮችን እየተመለከትን ቪዲዮ በድብቅ የተቀረጸ አይ እኛ እኮ እስቲ እዚህ ውጭ አንድ ሰው እናገኘና ታያለህ። ታገስናቸው እስካሁን ድረስ። እሺ አሉ ይሉ ስለሞይ ጥያቄ ለመጠየቅ እኮ
የፈለግነው አጄ በቃ መናገር አልፈልግም። ሂጂ በቃ አጄ ሂጂ አጄ ተማሪ ነሽ። እኔ ስራ የምሰራ ሂጂ በቃ አላውቅም። ሂጂ እንደምታዩን እኛ የአዲስ አበባ ዩኒቨርሲቲ ሙስሊም ተማሪዎች ነን። እዚህ ጋር እንደምታዩት ብዙ ሴቶች አሉ። ከዛ ጋር ወረድ ብሎ ደግሞ በጣም ብዙ ወንዶች ይገኛሉ ማለት ነው። እዚህ ጋር ዛሬ የተሰበሰብነው ከዚህ በፊት እንደምታውቁት ለ19 ወራቶች በኒቃብ ጉዳይ የታገልን ቢሆንም እስካሁን ድረስ ምንም አይነት ፍትሃዊ የሆነ ምላሽ ስላላገኘን አሁንም ጥያቄያችን እስከ ፕሬዝዳንቱ ኦፊስ ድረስ በመጣት ጥያቄያችን በሰላማዊ መንገድ ለማቅረብ ነበር ዛሬ የተሰበሰብነው። ከ7 ሰዓት ወይም ልክ ከዙር ሰላት ጀምረን እዚህ ጋር የተሰበሰብን ቢሆን እስካሁን ድረስ ምንም አይነት ፍትሃዊ የሆነ ምላሽ አላገኘንም። የእነሱ መልስ ምንድነው? እስካሁን ድረስ ፕሬዝዳንቱ ወደ ኦፊስ አልመጡም። እነሱ ማግኘት እንደማንችል ነግረውናል። እኛም ተስፋ አልቆረጥንም። እዚህ ቁጭ ብለናል። የሚመለከታቸው አካላቶች በሙሉ እኛን ያዩ ቢሆንም እስካሁን ድረስ ግን ይህ ነው የሚባል ምላሽ አላገኘንም። እንደምታዩት ተማሪው በሙሉ እዚህ ክላሱን ቀጥቶ ፈተናውን ቀጥቶ አሁን የ4ኛ ዓመቶች ወይም ደግሞ የተመራቂዎች የፈተና ጊዜ ወይም የፈተና ወቅት ቢሆንም ፈተናቸውን ሁላ ቀጥተው እዚህ ጋር የተቀመጡ ተማሪዎች አሉ። የሚሄዱበት አድራሻ ይዘው እንዲሁም ደግሞ ክላሳችንን ቀጥተን እዚህ ጋር የተሰበሰብን ቢሆንም ምንም አይነት ምላሽ እያገኘን አይደለም። ስለዚህ ሁሉም የኢትዮጵያ ሕዝብ እንዲሁም የሚመለከተው አካል በሙሉ የሙስሊም ኡማ በሙሉ እንዲሁም ሰብአዊነት ወይም ደግሞ የሰዎች ጉዳይ ያሳስበኛል የሚል ሰው በሙሉ ከጎናችን እንዲሆን ድምጻችሁ ከኛ ጎን እንዲሆን መልዕክት ለማስተላለፍ እንወዳለን። ሁላችሁም ከጎናችን ሁኑ። ዛሬ ይሄ ጉዳይ ካልተፈታ ከዚህ በኋላ የሚፈታበት መንገድ እንደምታዩት የጠበበ ነው ማለት ነው። ምክንያቱም ይሄ ሁሉ ተማሪ በሰላማዊ መንገድ እዚህ ጋር ከመጣ በኋላ ተማሪውን እንደዚህ ካስቀመጠ በኋላ ምንም አይነት ምላሽ አልሰጠም ማለት አሁንም ይሄ ጉዳይ የሚፈታበት ፕሮባቢሊቲ እየቀነሰ ነው እየሄደ ያለው። ስለዚህ ሁላችሁም ድምጽ እንድትሆኑ እንፈልጋለን። እኛ ሁሌም ጥያቄ ያለን ፍትሃዊ መብት እስኪመጣ ጥያቄ ያለን የእህቶቻችን መብት እስኪከበር ጥያቄ ያለን ዲናችን የበላይ እስኪሆን ድረስ ሁላችሁም ኮፒ፣ ሼር፣ ላይክ እያደረጋችሁ አብራችሁ ሁኑ። ሁላችሁም ድምጽ ሁኑ። ፍትህ ለአዲስ አበባ ዩኒቨርሲቲ ሙስሊም ሴት ተማሪዎች፣ ፍትህ ጉንችሬ ላይ ለሚገኙ ሙተነቂ እህቶቻችን፣ ፍትህ ለአክሱም ሙስሊም ሴት ተማሪዎች፣ ፍትህ ኢትዮጵያ ውስጥ ለሚማሩ ሙስሊም ተማሪዎች በሙሉ ሁላችሁም ከጎናችን ሁኑ። ድምጻችሁ ከኛ ጋር እንደሆነ ድጋፋችሁ ከኛ ጋር እንደሆነ አሳዩን ማለት ነው። እኛም በርትተን እንቀጥላለን። ኢንሻአላህ አዳዲስ ነገሮች ሲኖሩ እናሳውቃችኋለን ማለት ነው። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። በዚህ ጉዳይ ላይ መጅሊስም ወዲያው አፋጣኝ እርምጃ በመውሰድ ልኡካኖቹን ልኮ ነበር። ኡስታዝ አቡበከር አህመድ ከአዲስ አበባ መጅሊስ አመራሮች ጋር በመሆን በአሁኑ ሰዓት ወደ አዲስ አበባ ዩኒቨርሲቲ እያቀና ይገኛል። ኡስታዝ አቡበከር አህመድ እና እንዲሁም የአዲስ አበባ መጅሊስ ጸሐፊ ሼክ ሺሃቡዲን እዛ ከደረሱ በኋላ ምን አይነት መፍትሄዎች ሊቀመጡ ይችላሉ የሚለውን አዲስ ነገር ካለ አሳውቃችኋለሁኝ። በየዩኒቨርሲቲው በየትምህርት ቤቱ ሙስሊም ተማሪዎችን ከትምህርት ገበታቸው ከውጤታቸው ወደ ኋላ ለመጎተት የሚሞክሩ ሰዎች ለአንዴና ለመጨረሻ ጊዜ ስርዓት የሚይዙበትን አንድ የሆነ ውሳኔ በመጅሊስ አቅጣጫ ሊወሰን ይገባል። ሁሌም ፍትህ ለተማሪዎች፣ ሁሌም ፍትህ ለሙስሊም ሴት ተማሪዎች እየተባለ አይዘለቅም ነው። በመጨረሻም አንድ ነገር ልፈልጋለሁ። ይሄ ጄኔሬሽን በሁሉም ቦታ ላይ መግባት አለበት። ከእንግዲህ በኋላ በፖለቲካው ይሁን ሶሻል ሚዲያ ላይ ይሁን በብዙ አይነት መንገድ ሙስሊሞች በብዛት ካልተሳተፉ በስተቀር ብዙ ጫናዎች ይደረጋል። በፓርላማ ውስጥ ብዙ ሙስሊሞች ቢኖሩ፣ ትምህርት ቢሮ ኃላፊዎች ላይ ብዙ ሙስሊሞች ቢኖሩ፣ በእያንዳንዱ የፖለቲካ ሁኔታ ላይ ብዙ ሙስሊሞች ቢኖሩ ምን አይነት ነገሮች ሊፈጠሩ ይችላሉ? እንደዚህ አይነት ነገር ለመስማት አይደለም፣ እንደዚህ አይነት ነገር ለመከሰት አይደለም፣ ለመስማት ራሱ ከሌላ ሀገር ብንሰማ ነው። በፖለቲካው ዓለም ላይ በጣም ልንሳተፍ የሚገባው ትልቁና ዋነኛው ነገር ነው ትምህርት። የኢቅራ ትውልድና ትምህርት ላይ በርቱልኝ እላለሁ። ባላችሁበት ቦታ ላይ ሰላም ጤና እየተመኘሁላችሁ ለዛሬ ዝምዳችሁ ፕሮግራም በዚህ ይጠናቀቃል። በቀጣይ ቪዲዮ እስከምንገናኝ እኔ አንሱር አቲኤኞኔ ደግሞ ደዋርኩልኝ። እሺ፣ በጣም እያበመኝ ነው። በጦርነት መሃል ሆነው ስግደት እየሰገዱ ስግደታቸውን ያላቋረጡት እነዚህ ፍልስጤሚያኖች በዚህ ሰዓት እንግዲህ በእጅጉኑ ዓለም ላይ መነጋገሪያ ሆነዋል። ክስተቱ በትላንትናው ዕለት በፍልስጤም ውስጥ የተከሰተ ክስተት ሲሆን ታዲያ የእስራኤል ወታደሮችን የፍልስጤም ግዛት በሆነ አንድ መንደር ውስጥ በሚገኝ መስጊድ ላይ እንዲሁም ደግሞ አካባቢ ላይ እንግዲህ ጦርነት ያነሳሉ። ታዲያ አካባቢ ላይ ባለ መስጊድ ውስጥ ሆነው እየሰገዱ ባሉበት ወቅት እንግዲህ ታዲያ እስራኤላውያኖቹ ጥቃታቸውንና ወረራቸውን ቢፈጽሙ ፍልስጤማውያኖቹ ቦታ ላይ ሆነው እየሰገዱ ያሉት
ሰዎችም እንግዲህ ሊያቋርጣቸው ቢሞክሩ ሰግደው እስከሚጨርሱ ድረስ ከቦታው ላይ አልተነቃነቁም ነበር። ታዲያ ይህ ክስተትም በዚህ ሰዓት በእጅጉኑ ዓለም ላይ መነጋገሪያ የሆነ ሲሆን የሰዎቹ እምነታቸው ከማንኛውም መሳሪያ የበለጠ ጠንካራ ነው ሲሉ ብዙዎች ሀሳባቸውን እየሰጡ ይገኛሉ። በጉዳዩ ላይ እናንተስ ምን አይነት ሀሳብ አላችሁ? በሌሎች ቪዲዮዎች እመልሳለሁ። ለፈጣን መረጃዎች ፎሎ ማድረግ እንዳትረሱ። መልካም ቆይታ